ጤና ይስጥልኝ የሐዲስ ቢዝነስ ሪቪው ነው በዚህ ቪዲዮ ኢትዮ ቴሌኮም ለሽያጭ ያቀረበውን 10 በመቶ አክሲዮን በተመለከተ ዝርዝር መረጃ ይዘን መተናል ኢትዮ ቴሌኮም እንግዲህ ከጥቅምት 6 ጀምሮ ለ121 ቀናት ማለትም እስከ የካቲት 7 ቀን 2017 ዓ.ም ድረስ አክሲዮን ሲሸጥ እንደነበረ እናስታውሳለን 100 ሚሊዮን አክሲዮኖችን ለህብረተሰቡ በሽያጭ መልክ አቅርቧል በዚህም አክሲዮኑን በተመለከተ ያለው መረጃ ምንድነው የሚሉ ጥያቄዎች በርካታ አክሲዮን የገዙ ሰዎች ሲያነሱ ነበር በማህበራዊ ሚዲያም ስንመለከት ነበር ታዲያ ኢትዮ ቴሌኮም በዛሬው ዕለት በይፋ መግለጫ ሰጥቷል የአክሲዮን ሽያጩን በተመለከተ አሁን ያለበት ደረጃ ምንድነው ምን ያህል አክሲዮኖች ተሸጡ ሚለውን በቀጣይስ ምን ነገሮች ይከናወናሉ በሚለው ጉዳይ ላይ ዝርዝር መረጃ ይፋ አድርጓል ይሄንን መረጃ አንድ ባንድ እንነግራችኋለን ቪዲዮውን እስከ መጨረሻው እንድትመለከቱ እንጋብዛለን ቻናላችንን ሰብስክራይብ እንድታደርጉ እንዲሁ ግብዣችን ነው የአክሲዮን ሽያጭ በይፋ ለማህበረሰቡ ማቅረቡን ተከትሎ ኢትዮ ቴሌኮም በፊት ከነበረበት ከሚታወቅበት የመንግስት የልማት ድርጅትነት አሁን አክሲዮን ማህበር እየተባለ ለመጠራት ከጫፍ ደርሷል አንጋፋው ኢትዮ ቴሌኮም ታዲያ ኢትዮ ቴሌኮም ከጥቅምት 6 ጀምሮ እስከ ታህሳስ 25 ቀን የአክሲዮን ሽያጭ ሲያከናውን ነበር እስከ ታህሳስ 25 ድረስ የአክሲዮን ሽያጭ ያከናወነ ከቆየ በኋላም የአክሲዮን ሽያጭ ጊዜው እንዲራዘም ተደርጎ ለ14 ቀናት ተራዝሞ እስከ የካቲት 7 ድረስ የአክሲዮን ሽያጭ ሲያከናውን ቆይቷል ኢትዮ ቴሌኮም እንግዲህ ካለው ድርሻ 10 በመቶ የሚሆነውን ማለትም 100 ሚሊዮን አክሲዮን ነው ለማህበረሰቡ በአክሲዮን ሽያጭ መልክ አቅርቦት የነበረው ታዲያ ምን ያህል አክሲዮን ተሸጠም የአክሲዮን የገዙት ሰዎች ብዛትስ ስንት ነው ሚለውን እንመለከታለን ኢትዮ ቴሌኮም ዛሬ ይፋ እንዳደረገው ከአክሲዮን ሽያጭ 3.2 ቢሊዮን ብር ማግኘት ችሏል ይሄንን 3.2 ቢሊዮን ብር በዝግ አካውንት ውስጥ መቀመጡን ነው የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬውት ታምሩ የተናገሩት በቀጣይ ምን ነገሮች ይከናወናሉ ሚለውን ዝርዝር መረጃ እንመለከታለን ከዛን አስቀድመን ግን ስለ አክሲዮኑ አንዳንድ መረጃዎችን እንንገራችሁ እንግዲህ ኢትዮ ቴሌኮም ያቀረባቸው የአክሲዮኖች ብዛት 100 ሚሊዮን አክሲዮን እንደሆነ ተመልክተናል በዚህም የአንድ አክሲዮን ዋጋ 300 ብር ነው በዚህም ዝቅተኛ የአክሲዮን ሽያጭ መግዛት የሚቻል የነበረው 33 ነው ይሄም በብር 9900 ብር ያህል ማለት ነው ከፍተኛው ደግሞ 3300 ነው ይሄም 999900 የኢትዮጵያ ብር ነበረ ከፍተኛ አክሲዮን የተሻጠው ከ1 ሚሊዮን ብር የማይበልጥ ማለት ነው ከፍተኛው አክሲዮን መግዛት የሚቻለው እንደዛ ነበረ ታዲያ የአክሲዮን ሽያጩን በተመለከተ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬውት ታምሩ ምን አሉ ሚለውን አንድ ባንድ እንመለከታለን በአክሲዮን ሽያጩ አክሲዮን እየገዙ አጠቃላይ ሰዎች ቁጥር 47377 እንደሆነ ታውቋል በዚህም 47377 ኢንቨስተሮች ኢንቨስት አድርገዋል የኢትዮ ቴሌኮምን 10.7 በመቶ ድርሻ በመግዛት ማለት ነው ተቋሙ ቀደም እንዳልኩት ለመሸጥ ያሰበው 100 ሚሊዮን አክሲዮን ነው የሸጠው 10.7 ሚሊዮን የሚሆነውን አክሲዮን ነው በዚህም 10.7 ሚሊዮን አክሲዮኑን የገዙት ሰዎች ቁጥር 47377 ናቸው ወይዘሪት ፍሬውት ታምሩ እነዚህ አክሲዮን የገዙ ሰዎች ከመላው ሀገሪቱ የተውጣጡ እንደሆነ ገልጸዋል በዚህም ኢትዮ ቴሌኮም ከአክሲዮን ሽያጩ 3.2 ቢሊዮን ብር ማግኘት ችሏል ይሄን 3.2 ቢሊዮን ብር በዝግ አካውንት ውስጥ መቀመጡንም ነው ይፋ ያደረጉት በቀጣይ የሚከናወኑ ስራዎች ምንድናቸው አክሲዮን የገዛችሁ ሰዎች በቀጣይ ምን ተጠብቃላችሁ በሚለው ጉዳይ ላይ ኢትዮ ቴሌኮም ምላሽ ሰጥቷል ከዚህ በኋላ እያንዳንዱ አክሲዮን የገዙ ሰዎች ባለ አክሲዮኖች ድልድል እንደሚደረግ ተናግሯል በዚህም ኢትዮ ቴሌኮም አክሲዮን የገዙ ሰዎችን ኮሙኒኬት ማድረግ እንደሚጀምርና አክሲዮን ከገዙ ሰዎች ጋር የኢትዮ ቴሌኮም ኮሙኒኬት አድርጎ ቀጣዩን ሂደት እንደሚያሳውቅ ተናግረዋል ስለዚህ የባለ አክሲዮኖች ድልድል ይከናወናል ማለት ነው ይሄ ማለት ምንድነው
ባለ አክሲዮኖች የገዙት የአክሲዮን መጠን ስለሚለያይ እነዛን ባለ አክሲዮኖች ያላቸውን መጠን ታሳቢ ባደረገ መልኩ የባለ አክሲዮኖች የድልድል መጠን ይከናወናል ማለት ነው። በዚህም ኢትዮ ቴሌኮም በቀጣይ ባለ አክሲዮኖቹን ኮሙኒኬት እንደሚያደርግ ስለዚህ በቀጣይ ስለሚከናወኑ ነገሮች ኢትዮ ቴሌኮም ከባለ አክሲዮኖቹ ጋር እንደሚመካከር ሰምተናል። ሌላው ባለ አክሲዮኖችን ማንነት ምዝገባ እንደሚያከናውንም ተገልጿል። ምዝገባ ያከናውንና የምዝገባውን መረጃ ለካፒታል ገበያ ባለስልጣን እንደሚሰጥም ወይዘሪት ፍሬው ታምሩ ገልጸዋል። ሌላው የሚደረገው ነገር ለባለ አክሲዮኖች የባለቤትነት ማረጋገጫ የባለ አክሲዮን ባለቤትነት ማረጋገጫ ዲጂታል ሰነድ እንደሚሰጥም ተናግረዋል። የሚሰጠው ኢትዮ ቴሌኮም ለገበያ ካቀረበው ለአክሲዮን ካቀረበው 10% ውስጥ ድርሻ እንዳላችሁ የሚገልጽ የማረጋገጫ ዲጂታል ሰርቲፊኬት እንደሚሰጥ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬው ታምሩ በመግለጫቸው ወቅት ተናግረዋል ማለት ነው። ሌላው ለዋና ስራ አስፈጻሚዋ ከጋዜጠኞች ጥያቄ ቀርቦ ነበር። ከቀረቡ ጥያቄዎች መካከል አንዱ የአክሲዮን ልግዛ ጥያቄ አቅርቦ ጥያቄው ውድቅ የተደረገበት ወይም ደግሞ ጥያቄው የተሰረዘበት አካል አለ ወይ የሚል ጥያቄ ቀርቦላቸው ነበር። በዚህም የአክሲዮን ሽያጭ ከገዙ ሰዎች መካከል ወይም ደግሞ የአክሲዮን ሽያጭ የአክሲዮኑን ለመግዛት ጥያቄ አቅርበው ጥያቄያቸው የተሰረዘባቸው ወይም ተቀባይነት ያላገኙ ሰዎች እንደሌሉም ተናግረዋል። ይሄ እንግዲህ የኢትዮ ቴሌኮም 10% የአክሲዮን ሽያጭ የቀረበው ለግለሰቦች ነው፣ ለኢትዮጵያውያን ነው። በዚህ በአክሲዮን ሽያጭ ወቅት የተለያዩ ተቋማት የተለያዩ ድርጅቶች አክሲዮን ለመግዛት ጥያቄ አቅርበው እንደነበረ ነገር ግን ጥያቄው ውድቅ እንደሆነ በዋናነት ህብረተሰቡ ኢንቨስት እንዲያደርግ ከሚል ሐሳብ የተነሳ 10% የኢትዮ ቴሌኮም ድርሻ ለግለሰቦች ብቻ መሸጡን ነው ዋና ስራ አስፈጻሚዋ የተናገሩት። በመጨረሻም ከዚህ በኋላ የሚከናወኑ እያንዳንዱ ሂደቶች የባለ አክሲዮኖችን መብት ባከበረ መልኩ እንደሚከናወን ዋና ስራ አስፈጻሚው መናገራቸውን እንግዲህ በስፍራው ተገኝተን ያገኘነው መረጃ ይሄን ይመስላል። አዲስ ቢዝነስ ሪቪው የዩቲዩብ ቻናልን ሰብስክራይብ እንድታደርጉ በየጊዜው አዳዲስ ወቅታዊና ሚዛናዊ የሆኑ የቢዝነስና ምጣኔ ሀብት ነክ መረጃዎችን እንድታገኙ ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም ሁኑ።